ሰማያዊ ሰላም ሚዲያ በሰማያዊ ሰላም ወንጌል አገልግሎትና በሄቨንሊ ፒስ ቴዎሎጂካል ሴሚናሪ እየተዘጋጀ የሚቀርብ መንፈሳዊ ፕሮግራም ነው። ሰላም የእግዚአብሔር ቅዱሳን እንደምናችሁ። ዛሬ ደግሞ አዲስ ትምህርት ይዘን መጥተናል። እግዚአብሔር አብዝቶ ይባርካችሁ። ይህንን ትምህርት ሌሎችም እንዲያገኙት ሼር እና ሳብስክራይብ ማድረጋችሁ እንዳትረሱት። ጌታ ኢየሱስ መልካም ነው። እግዚአብሔር ትልቅ አምላክ ነው። ዛሬ ደግሞ የምናያቸው ነገሮችን በደንብ አድርገን የምንማረው በቃልህ ከተነሳ እንዳትረገም፣ የራስህን ቃል መርገም እንዳይሆንብህ። ስለዚህ አንዳንድ ጊዜ የቃል ኃይል ምን እንደሆነ ይረዳን ዘንድ እንማራለን። መጽሐፍ ቅዱስ ምን ይላል? ከአፍህ የሚወጡ የመርገም ቃሎችን መጠንቀቅ ስላለብን ከቃልህ የተነሳ ትጸድቃለህና ከቃልህም የተነሳ ትኮንናለህ። ማቴዎስ 12:37 የራስህን ቃል ምን መሆን እንዳለበት አንዳንድ ጊዜ ሳናውቃቸው ብዙ ነገሮችን ምን እናደርጋለን? እናጠፋለን። ምንም ላይገባን ይችላል። ነገር ግን ሁሉም ነገር ኃይል ያለው ቃል ላይ ነው። ቃል ኃይል አለው። ዛሬ ደግሞ የምናየው መርገምን መስበር በሚለው ትምህርት የራስን ቃል ጠብቅ፣ በአፍ ቃል እንዳትጠመድ። አንዳንድ ጊዜ ካለማስተዋልም ይሁን እውቀት ከመጉደልም ይሁን ከማንኛውም ነገር ወይም ደግሞ ተራ ነገር መስሎን ብዙ ነገር እንነጋገራለን። ወይም ሰዎች በእኛ ላይ ያወራሉ። አባት በልጅ፣ ቤተሰብ በቤተሰብ፣ ባል በሚስት፣ ሚስት በባል። አንዳንድ ጊዜ አንዳንድ ባሎች በሚስቶቻቸው ላይ በትዳራቸው ላይ ክፉ ቃል ያወጣሉ። ለራሳቸው ትዳር የማይረባ ትዳር ነው ይላሉ። የማይጠቅም ነገር ነው፣ የማይረቡ ልጆች፣ የማትረባ ሚስት። ይህም ህይወት ተብሎ ነው እንዴ? ይህም ኑሮ ተብሎ እንዴ? ትዳራቸው ከሌላ ሰው እያወዳደሩ የሚራገሙ አሉ። የኛ ህይወት ነው እንዴ? እኛ ትዳር ነው እንዴ? እግዚአብሔር ለሰጣቸው ነገር እንኳን ሲያመሰግኑ አይሰማም። አንዳንድ ሚስቶች ባሎቻቸውን ይህም ባል ተብሎ ባል ነኝ ይላል እንዴ? ይሄ የማይረባ ባል፣ የማይጠቅም ትዳር፣ ከንቱ ህይወት ወዘተስ። ብቻ ሰዎች በህይወታቸው በኑራቸው በራሳቸው ላይ ዘምትር ምን ያደርጋሉ? አሉታዊ ቃል ያወጣሉ። ያንን ቃል ይሰራል። የማይረባ ትዳር ካልከው ትዳር አይረባም። የማይረቡ ልጆች ካልካቸው ልጆች አይረቡም። ሚስት የማትረባ ናት ካልካት በፍጹም የምትረባ ሚስት አትሆን። ወይም ደግሞ ባልሽን አይረባም ካልሽ የሚረባ ሊሆን አይችልም። ስለዚህ ለምንድን ነው በራሳችን ቤተሰብ በራሳችን ህይወት ላይ እንዲህ አይነት ቃላቶችን የምንናገረው? አንዳንድ ጊዜ አማች በልጆቻቸው ሲጦሉና ሲናቁ አትረባም፣ እች ዘረበች ናት፣ እች አትወልድም፣ እች እንደዚህ ናት። ይሄ ሁሉ ባል የሚስት ዘመዶችን አባትና እናት ሲንቅ ወይም ሲጠላ አማች በልጆቿ ሚስት የመርገም ቃል ስትናገር፣ እናት በሴት ልጇ ላይ ክፉ ምኞት ስትመኝ እንዲሁ ቆመች ትቀሪያለች እንጂ አታገቢም፣ የሚፈልግሽ ሰው የለም፣ አትረቢም፣ ዘረቢስ ነሽ። አባትም ለልጁ ከንቱ ትሆናለህ፣ አንተ መቼም የትም አትደርስም። እንደነዚህ የመሳሰሉ ቃላቶችን ይሰራሉ። ሁሌ አንዳንድ ሰው ሁሌ አደጋ ያጋጥመኛል፣ አደጋ እንደሚያጋጥመኝ አውቅ ነበር፣ እንደምድኸይ አውቅ ነበር፣ እንደሚጨነግፍብኝ አውቅ ነበር፣ ሁሌ እኮ አይሆንልኝም፣ እድሌ እኮ ጠማማ ነው፣ የኔ ነገር እኮ አይሳካልኝም። ለራስ መጥፎ ነገር መመኘት። እኔ ሰው ብለህ ነው እንዴ? የኔ ነገር እኮ ከንቱ ነው፣ የኔ እኮ አይሆንልኝም፣ ትዳር ቢይዝም አልወልድም፣ ብልወልድም ልጆች አይታዘዙኝም፣ የሚያከብረኝ ባል እኮ የለም። በራሳችን ላይ የምንናገራቸው ቃላቶች ሁሌ በህይወታችን ላይ ወሳኝ ሚና አላቸው። በራስህ ላይ መጥፎ እድል መጥፎ አዋጅን ማወጅ፣ ህይወትን ማፍረስ፣ እድል ፈንታህን እንዲፈርስ ማድረግ። አንዳንድ ጊዜ ሰዎች ሙቼ ባረፍኩ ትሞታለህ፣ ከዚህ ኑሮ ብሞት ይሻለኛል። እግዚአብሔር ሲፈጥርህ መልካም እንደሆነ ካላየ ሁሌ ምኞትህ ሞት፣ ምኞትህ
የኔ ነገር እዚህ ቢያበቃ እኔ እኮ ከንቱ ነኝ በጌታ በኢየሱስ ክርስቶስ ያው ስም እንደነዚህ አይነት ቃላቶችን ከህይወታችን መጠረግ አለባቸው። በትምህርት ላይ በተማሪዎች ላይ መጥፎ አዋጅ ማወጅ፣ በተለይ በልጆች አንተ እኮ አይገባህም ደደብ እኮ ነህ ወይ ልጆች አይገባቸው እኔ እኮ አይገባኝም እኔ እኮ ደደብ ነኝ። ልጆች እናት ሴት ልጇን አንቺ እኮ ደደብ ነሽ አንተ እኮ ደደብ ነህ ሲጀምር ትምህርት መቼ ይገባሃል? ብትማርም እኮ ዋጋ የለውም ያንተ ነገር ምንም ስራ እኮ አታገኝም። ይሄ ሁሉ ሰዎች የሚናገሩት ወይም እኛው ራሳችን በራሳችን የምንናገረው መጥፎ ምኞት ነው። ይሄንን ነገር በጌታ በኢየሱስ ክርስቶስ መታረም አለበት። መርገም አዘል ትንቢት እኔ እኮ አይሆንልኝም አይሳካልኝም ደግሞ እንደወትሩ እንደ ትላንትናው ያጋጥመኛል እንጂ አዲስ ነገር አይሆንልኝም የኔ ነገር ሁሉ ከንቱ ነው በጌታ በኢየሱስ ክርስቶስ ያው ስም በኢየሱስ ክርስቶስ ያው ስም ከውስጥህ የሚወጡ ንግግሮች ድምጽ አልባ ንግግሮች መሳሪያዎች ናቸው። አንዳንድ እናቶች ዝም ይላሉ ውስጣቸው ይዘው ተበደሉ እናቶች ልባቸው ሲያዝን በሌላ ሰው ልባቸው ሲያዝን አንዳንድ ሰው ደግሞ ለራሱ ሰው ይሁን በተለያየ መልክ ሁሌ በመዋርትና በክፉ ጸሎት ይጠመዳል። የሰው አደጋ የሰው በሽታ የሰው ሞት የሰው ችግር የሰው ሐዘን መመኘት የጸሎትን መልስ አድርገህ መውሰድ ይሄ በጌታ በኢየሱስ ክርስቶስ እግዚአብሔር ይገልብጠው በጌታ በኢየሱስ ክርስቶስ ስም። ጌታ ሳየኝ እኮ ብዬ እኮ ነበር ተገለበጠ በጌታ በኢየሱስ ክርስቶስ ያው ስም። ዛሬ ግን የኔ ትምህርት በኢየሱስ ክርስቶስ ያው ስም በአንደበታችን የተናገርናቸው ቃላቶች እኛው በአንደበታችን መሻር አለብን። በልጆቻችን በትዳራችን በመንኖረው ኑሮ በመንኖረው ቤተክርስቲያን በአገራችን በመንኖርበት ቦታ ሁሌም ምናማርና ምንራገም ከሆነ ያ ነገር ነው የሚደርሰን። አይረባም ትዳሬ ካልክ ትዳር አይረባም፣ ሚስቴ አትረባም ካልካት ሚስትና አትረባም፣ ባልሽን ምንም ከንቱ ነው ካልሽ ከንቱ ነው የሚሆንልሽ። የኔ ኑሮ ነው እንዴ የምትል ከሆነ ኑሮ ሁሌ አይሻሻልም። በራስህ አንደበት የምታመጣቸው መርገሞች በህይወትህ ላይ ይሰራሉ። ስለዚህ በጌታ በኢየሱስ ክርስቶስ ያው ስም በአንደበታችን የምንናገራቸው ነገሮችን ንስሐ መግባት አለብን። በልጆቻችን አይምሮና በልጆቻችን ተስፋ በእድል ፈንታቸው የምንዘራው ዘር በኢየሱስ ክርስቶስ መጠንቀቅ አለብን። በልጆቻችን ላይ አንተ እኮ ደደብ ነህ፣ አንተ እኮ አይገባም፣ አንተ እኮ አትረባም፣ ብትማርም ስራ አታገኝም፣ ስራ ብትሰራም በፍጹም አይከናውን፣ ብኩን ነው የምትሆነው፣ ተሎ ትሞታለህ፣ ዋጋ የለም ብለን የምንመክረው ከሆነ ወይም ደግሞ የምንናገር ሴት ልጆቻችን ስናሳድጋቸው አንቺ እኮ ዋጋ የለሽም፣ ምንም ብትማሪ ያንቺ ነገር የትም አይደርስም፣ ሲያገቡ እንደዚህ ብታገቢም እኮ ምንም ዋጋ ያለው ትዳር አይኖርሽም፣ ልጆችሽ ከንቱ ይሆናሉ። በራሳችን ደግሞ እድላችን ምናማር የኔ ነገር እኮ ከንቱ ነው፣ እኔ እኮ ምንም ነገር ማድረግ አልችልም፣ ካሰብኩት አንዳች ነገር እኮ አይከናወንልኝም፣ ሁሌ ወደ ኋላ እንደተመለስኩ ነው፣ እድሌ ጠማማ ነው። በኢየሱስ ክርስቶስ ያው ስም ዛሬ ይሄንን ይገልበጥ። ልጆቻችሁ በኢየሱስ ክርስቶስ ስም ይረባሉ። እምታስቀምጡት ብር ገንዘባችሁን በጌታ በኢየሱስ ክርስቶስ ባንክ ስታስቀምጡ ሰው ላይ ስታስቀምጡ ለክፉ ቀን አትበሉ። ክፉ ቀን ብላችሁ የምትናገሩ ከሆነ ያንን ገንዘብ ለክፉ ቀን ይሆናል። ልጆች ይሰበራሉ ወይ ትታመማላችሁ ወይ የሆነ ችግር ሲፈጠር ያንን ገንዘብ ስትጠቀሙበት ወይኔ ለክፉ ቀን ብዬ ያስቀመጥኩት ገንዘብ ለክፉ ቀን ደረሰልኝ ትላላችሁ። ክፉ ቀን ብላችሁ ስላስቀመጣችሁት ለክፉ ቀን ብቻ ነው የሚሆነው። በኢየሱስ ክርስቶስ ወይ ዝም ብላችሁ አስቀምጡት ወይ ለመልካም ነገር መኪና መገዛበት ቤት መገዛበት ልጅ የምድርበት ለትምህርት ቤት ምከፍልበት ብላችሁ መልካምና መልካም ቃል በኢየሱስ ክርስቶስ ስም ተናገሩ። ዛሬ ያላችሁ ችግር ነገ ስለማይኖር ነገ ያልፋል፣ እግዚአብሔር ይረዳናል። እኔ ትዳሬ የተባረከ ነው፣ ልጆቼ የተባረኩ ናቸው፣ ባለቤቴ የተባረከች ናት፣ ልጆቼ እግዚአብሔርን ያገለግላሉ፣ እኔም እግዚአብሔርን አገለግላለሁ፣ እግዚአብሔር አገልግዬ ያልፋለሁ፣ ልጆቼም እንዲሁ አገልግሎ ያልፋሉ።
ይማራሉ፣ ጥሩ ደረጃ ይደርሳሉ፣ እግዚአብሔርን ያገለግላሉ። ልጆች ሴት ልጆቼ ይማራሉ፣ ስራ ይሰራሉ፣ ያገባሉ፣ ልጆች ይወልዳሉ። የተከበረ ትዳር የተከበረ ባል ያገባቸዋል። ነገራቸው የከበረ ይሆናል። በጌታ በኢየሱስ ክርስቶስ ስም በመድሪቱ ላይ የረቡና በኢየሱስ ክርስቶስ ያው ስም ለበረከት የሚሆኑ ናቸው። በእነሱ ላይ የተናገረ ማንም ሰው ራሳችሁ ተናግራችሁ ከሆነ አሁንን አርማችሁ ያንን ቃል በቃል አፍርሱት። በራሳችሁ መልካም ቀን መልካም ንግግር ተናገሩ። ምክንያቱም የራስህን ቃል ጠብቅ፣ በአፍህ ቃል ትጠመዳለህና። ከቃል የተነሳ ትጸድቃለህና፣ ከቃልም የተነሳ ትኮነናለህና። የራስህ ቃል ይኮንንሃል። አይረባም ካልክ አትረባም። ይሳካልኛል ብለህ ጀምር። ቢዝነስ ካለ ቢዝነስ ይሳካልኛል። ምናልባት በህይወት ፈተና ካጋጠመክ ያንን ፈተና እንደገና ፈተናውን አሸንፌ አልፋለሁ እንጂ በፍጹም አልያዝም። ይህ ፈተና ዛሬ ለኔ አስተማሪውን እግዚአብሔር ያሰበልኝ መልካም ነገር ነው። ሰዎች በእናንተ ላይ ክፉ ቃል ሲያወጡና ሲናገሩ ዝም አትበል። አይሆንም፣ ይሄ ነገር አይሰራ። መጽሐፍ ቅዱስ እንዲህ ነው የሚለው። ይህ ቃል ይህ ጸሎት ይህ አይሆንምና አይሳካ። በጌታ በኢየሱስ ክርስቶስ ምንም በእናንተ ላይ የተነገረ ቃል ካለ፣ መጥፎ ቃል፣ የመርገም ቃል ካለ ዛሬ በጌታ በኢየሱስ ክርስቶስ ስም ሻሩት። እናንተም ሳታውቁ በእናንተ ላይ የተናገራችሁት ነገር ካለ ዛሬ ሻሩት። አንቺ መልካም ሴት ነች፣ ውብ ሴት ነች። ሌሎችም ካገቡ ታገቢያለሽ፣ ትወልጃለሽ፣ ትማሪያለሽ፣ ስራ ታገኛለሽ፣ መልካም ትዳር ይኖርሻል። ምንም እድል ፈንታሽ ያማረ ነው። ማንም ስለ አንቺ መልካምነትና ቆንጅነት ሊገልጽልሽ የሚፈልግ ሰው አይኖርም። አንቺ ራስሽ ለራስሽ እንዲህ ብለሽ ተናገራት። እኔ እችላለሁ፣ እግዚአብሔር ይረዳኛል፣ እማራለሁ፣ ትልቅ ደረጃ እደርሳለሁ። ወንድ ልጅም እንዲሁ አንተ በጌታ በኢየሱስ ክርስቶስ ያው ስም እማራለሁ፣ ስራ አገኛለሁ፣ አገለግላለሁ፣ ትዳር ይዛለሁ፣ እወልዳለሁ፣ እግዚአብሔርን አገለግላለሁ፣ በመልካም ነገር ህይወቴን እጨርሳለሁ፣ ልጆቼም የኔን ነገር ተከትለው ይሄዳሉ እንጂ በኢየሱስ ክርስቶስ መውደቅ አይሆንም፣ መዘረፍ አይሆንም፣ ጭንገፍ አይሆንም፣ ድህነት አይሆንም፣ ሞት አይሆንም፣ በሽታ አይሆንም። እነዚህ ቃላቶች በጌታ በኢየሱስ አንድ በአንድ ከህይወታችሁ አጥፏቸው። እግዚአብሔር አምላካችሁ ራሳችሁ የምትሰሩትን ነገር እግዚአብሔር መልሶ ያ ነገር ያጸድቅላችሁ። እግዚአብሔር ከቃልህ ጋር ነው የሚወጣው። ጌታ ኢየሱስ ክርስቶስ የቃልህን ቃል ያጸድቃል። የምትናገረው ነገር ጌታ በትክክል ምን ያደርገዋል? ያጸድቅልሃል። ስለዚህ በጌታ በኢየሱስ ክርስቶስ ያው ስም የተናገራችሁትን መጥፎ ቃል በህይወታችሁ፣ በራሳችሁ ህይወት፣ በቤተሰቦቻችሁ የተናገራችሁት ክፉ ቃል ዛሬ በንስሐ በኢየሱስ ክርስቶስ ደም እጠቡት። በጌታ በኢየሱስ ክርስቶስ ደም ይታጠብ። ከቤታችሁ ይታጠብ፣ ከትዳራችሁ ይታጠብ፣ ከአገልግሎታችሁ ይታጠብ፣ ከልጅ ልጆቻችሁ ይታጠብ በጌታ በኢየሱስ ክርስቶስም። አሁን ግን የመርገም ቃል ሳይሆን በኢየሱስ ክርስቶስም የበረከት ቃል አውጁ። የበረከት ቃል አውጁ። እግዚአብሔር ከምታውጁት የበረከት ቃል ይሰራል። እግዚአብሔር ከመውደቅ ሳይሆን እነሳለሁ፣ እጠፋለሁ ሳይሆን ለመልማለሁ፣ ጨነግፋለሁ፣ እበዛለሁ ብላችሁ እደህያለሁ፣ ሀብታም ሆናለሁ፣ ይሳካልኛ ብላችሁ ስራ ጀምራችሁ ከሆነ ይበዛል የኔ ነገር ብዛችሁ በስራችሁ ላይ ቃል አውጡበት በኢየሱስ ክርስቶስ ያው ስም። እግዚአብሔር ከአንደበታችሁ ቃል ይሰራል። እግዚአብሔር ከምላሳችሁ ጋር ይወጣል። በእናንተ ላይ የምትናገሩት ክፉ ቃል ግን ይይዛችኋልና እግዚአብሔር ደግሞ ያንን ቃል በራሳችሁ አምጣችሁ እንዳትጠመዱ ስለሚፈልግ ዛሬ የበረከት ቃል በእናንተ ላይ አውጁ። ከቃላችሁ የተነሳ ትጸድቃላችሁ፣ ከቃላችሁም የተነሳ ትኮናናል። አሁን ኩነኔውን በጽድቅ ኩነኔውን በበረከት ትገለብጡት ዘንድ በኢየሱስ ክርስቶስ ያው ስም መልካም መልካም ብቻ አውጁ። በተለይ ልጆቻችሁን መልካም ዘር ዝሩባቸው፣ አእምሯቸው ላይ መልካም ዘር። አንተ ትልቅ ሰው ትሆናለህ፣ ትልቅ ሐኪም፣ ትልቅ ኢንጂነር፣ ትልቅ አገልጋይ፣ ትልቅ ፕሮፌት፣ ትልቅ ፓስተር ትሆናለህ። ሀገር ታስተዳድራለህ። በጌታ በኢየሱስ ክርስቶስ ምንም ነገር አትሆንም። ዘመንህ በልምልማ ያልቃል እንጂ በሌብነት በመርገም በእስር አያልቅም። በልጆቻችሁ ላይ ይህንን ቃል ተናገሩ። በትዳራችሁ በተለይ በህይወታችሁ ላይ አሁን በተለይ ህይወት እየከበደ በሄደ በኢየሱስ ክርስቶስም ነገ መልካም ይሆናል። ነገ መልካም ይሆናል። በውሃችሁና በእንጀራችሁ ላይ መልካም ነገር ተናገሩ በኢየሱስ ክርስቶስም። በቤታችን ያለው እንጀራ
ማዕዳችን እንጀራ አይጎለውም፣ ዘይታችን አይጎልም። ውሃችን የተባረከ ይሆናል፣ ጨዋችን የተባረከ ይሆናል። እንበላለን፣ በኢየሱስ ክርስቶስ አንራብም። ትላንትና ያሳለፈን እግዚአብሔር ነገም ያሳልፈናል። በጌታ ቀኑን ስትነሱ ዛሬ መልካም ቀን ነው፣ እግዚአብሔር በእኛ ላይ መልካም ያደርጋል። ዛሬ መልካም ወር ነው፣ እግዚአብሔር መልካም ነገር ያደርግልናል። ዛሬ አዲስ ዓመት ነው፣ እግዚአብሔር መልካም ነገር ያደርግልናል፣ ይባርከናል ብላችሁ ቀናችሁም ወራችሁም ዓመታታትን ተናገሩ። እግዚአብሔር ከራሳችሁ አንደበት ይወጣል። እግዚአብሔር በጌታ በኢየሱስ ክርስቶስ ያው ስም የራሳችሁን የቃል አንደበት ኃይል ስላለው እሱን ያጸድቅላችኋል። በጌታ በኢየሱስ ክርስቶስ ያው ስም 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 ክፉውን ነገር ሁሉ በመልካም ቀየር ነው። በእናንተ ላይ የተነገረ ክፉ ቃል ዛሬ በኢየሱስ ክርስቶስ ስም በበረከት ቃል ተቀየረ። በጌታ በኢየሱስ ክርስቶስ ስም አላሳልፍ ያላችሁ ቃል ዛሬ ተሰበረ። ከዚህ ቀን ጀምራችሁ ግን መልካም ነገር ካንደበታችሁ ይወጣል። በጌታ በኢየሱስ ክርስቶስ ስም እግዚአብሔርም ይሄንን ነገር ያጸናላችኋል። በኢየሱስ ክርስቶስ ስም ተባረኩ። በጌታ በኢየሱስ መልካም ይሁንላችሁ። በኢየሱስ የተነገረ ክፉ ቃል በጌታ በኢየሱስ ክርስቶስ ያው ስም ከአየሩ በጌታ በኢየሱስ ክርስቶስ ደም አጠም ነው እንደደረቀ ቅጠል ይርገፍ። በኢየሱስ እየተከታተለ የራሳችሁ ቃል የሚያስጨንቃችሁ እነሆ ያንን ፍለጻ ይሰበርላችሁ። በኢየሱስ ክርስቶስ ያው ስም ለበረከት ሁኑ። እግዚአብሔር አብዝቶ ይባርካችሁ። በኢየሱስ ክርስቶስ ያው ስም አሜን። ተባረኩ።